አሁን ደህና ነበረች ምን ሆና ነው? ቢኒ ዋጣ ሁለተኛ ይለመድሻል። ሁላችንም በጉጉት የምንጠብቀው የሐረግ ድራማ ክፍል 58 እንደሚከተለው ቀርቧል ማለት ነው። እንግዲህ ባለፈው ቤዚን ለመጠየቅ ገኒና ጽዮን ፖሊስ ጣቢያ ማረሚያ ቤት በሄዱበት ሰዓት ድንገት ጽዮን ልቧን አፍኗት ማለት ነው ህይወቷ አደጋ ላይ እንደነበረ ነበር ያቆመው ማለት ነው። ከዛ በመቀጠል እንግዲህ ቤዚን ለመጠየቅ ጽዮንና ገኒ በሄዱበት ድንገት ጽዮን የወንድሟ በፊት ያሳለፈው ነገሮች ሁሉ በዛ በእስር ቤት ናታን ያሳለፈው ችግርና መከራ አስታውሳ በድንጋጤ ልቧን አፍኖት ወድቃ ነበር ማለት ነው። ያንን አስመልክታ ናታን እንግዲህ በፊት እስር ቤት በነበረበት ሰዓት በዚሁ በታሰረበት ቤዚ ታሰረችበት ቦታ ማለት ነው እንዴት ነው ወንድሜ ደህና ነህ? አሁን ላይ እንዴት ነህ ብላ ስትለው የኔ ደህና መሆን እኔ ደህና ነኝ ስላልኩሽ ደህና ነኝ ማለት እችላለሁ ብሎ መልሶላት ነበረ። ይህንን አስመልክታ ነበር እንግዲህ ጽዮን ልቧን አፍኗ የታመመችው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ የሐረግ ድራማ ክፍል 58 እንደሚከተለው ቀርቧል ማለት ነው። ባለፈው እንግዲህ ገኒና ጽዮን ቤዚን ለመጠየቅ በማረሚያ ቤት በሄዱበት ሰዓት ወንድሟ ናታን ያሳለፈው ችግርና መከራ ብዙ ሰቆቃ በእስር ቤት እንዳሳለፈ ታውቃላችሁ። ያንን በማስመልከት ያትዝ ብሏት እንግዲህ ቤዚ ያለችበትን ቦታ ስታይ ወንድሜም እኮ በዚህ እስር ቤት እኮ ብዙ ችግርና መከራን አስታውሷል ብላ ያንን አስታውሳ ማለት ነው። ጽዮን እንግዲህ ልቧን አሟት ያው ህይወቷ አደጋ ላይ እንደወደቀ አይታችኋል ማለት ነው። ጽዮን እንግዲህ ናታንን ስታስታውስ ወንድሜ እንዴት ነህ? ደህና ነው ወይ? አንተን ለመጠየቅ ነበር እስር ቤት የመጣሁት አሁን ላይ እንዴት ነህ ብላ ስትጠይቀው ባለፈው በታሰረበት ሰዓት ማለት ነው የኔ ደህና ነኝ ማለት ላንቺ ምን ያደርግልሻል? እኔ ደህና መሆንና ለመሆኔ ራሴው አውቃለሁ ብሎ መልሶላት ነበር። በዛ በማስመልከት እንግዲህ ጽዮን በነበረችበት ሰዓት ጽዮን በጣም ክፉ፣ በጣም አደጋ፣ በጣም ሸይጣን ነበረች እንግዲህ ያንን በማስመልከት ነው። አሁን ደግሞ ስታስበው ለወንድሟ ያላት ፍቅርና አክብሮት እንዲሁም ደግሞ እሱም ደግሞ በጣም ይወዳታል፣ በጣም ያከብራታል። እሷ ግን በጣም ሹልኪት ነበረች ማለት ነው። በዛ ያንን በማስመልከት ነው እና ለካ ወንድሜንም እንደዚህ በድዬው ነበር ብላ የበፊቱ በድሯን አስታውሳ ነበር ማለት ነው። በዚህ መልኩ እንግዲህ ገኒ ወይኔ ጉዴ ጉር ሆንኩኝ እኔ ወንድሟን ሳላስፈቅድ ማንም ሰው ሳልጠይቅ እዚህ ቦታ ይዤ መጥቼ ልጅን ጉር ሰራኋት ብላ ደንግጣ ነበር ማለት ነው። ጽዮን በዛ ነገር ሲከሰትባት ማለት ነው እንግዲህ ጽዮንና ገኒ ቤዚን አይተው ሲመለሱ ቢኒያም ያገኙታል። ቢኒያም የት ሄዳችሁ ነው? ከየት ነው የምትመለሱት ብሎ ሲላቸው ቤዚን እኮ ልንጠይቅ ሄደን ቤዚን ልንጠይቅ በሄድንበት ቦታ ቤዚ ያለችበትና የቆመችበትን ስታስብ የበፊቱ የታሰረበትን ናታንን አስታውሳ ጽዮን እኮ ታማ ነበር። አሁን ራሱ በጣም በግድ ነው የመጣችልኝ አሟት ጉርሁኜ ልጄ ጉርሁኜ ብላ ትለዋለች ገኒ ለቢኒ ማለት ነው። ገኒዬ አንቺ እኮ ትክክል አይደለሽም። እዛ ይዘሽ መሄድ የለብሽም። ሲቀጥል ደግሞ ያፌት ጋር ራሱ መሄድ የለባትም ነበረ። ይሄንን ግን ወንድሟ ቢያውቅ በጣም እንደሚቀየምሽ ታውቂያለሽ ሲላት፣ አይ እኔ እሷ ምናልባት አንዳንድ ነገሮችን እያስታወሰች ብዙ ነገሮችን የረሳችሁ እንድታስታውስ በማለት ነው እንጂ እኔ ለእሷ እኮ መጥፎ አስቤ አይደለም ልጄ አለችው ቤዚ። አይ እስኪ እሺ ይሁን ታልሽ እሺ አላት። እንግዲህ ቢኒ እሺ ምን አልሻት? እንዴት አየሻት የቤዚን እስር ቤት በመሆኗ ስትለው አይ እኔ እሷ መታሰር ሳይሆን ወንድሜ በፊት የታሰረበትን ሳስታውስ ወንድሜ የነበረበትን ቦታና መጨነቅና ሀሳቡን መከራውን ሳስታውስ በዛ ድንጋጤ ነው ድንገት ልቤን ያፈነኝ ብላ ጽዮንን ለቢኒያም መልስ ሰጠችው። እንግዲህ ጽዮን ራሷን አሟት ነበረ። መሄድ መራመድ አልቻለችም ነበረ። በዛን ሰዓት እንግዲህ ቢኒ እባክሽን
ሀያ እንሂድ ብሎ ሲላት ራሴን አሞኛል ትንሽ ራሴን በረድ ይበልልኝና እንሄዳለን ብላ ስትላቸው ገኒንና ቢንያምን በቃ ችግር የለውም ልዘልሽና እንሂድ ቤታችን ልዘልሽ ብሎ ጽዮንን አዝሎ ወደ ቤት መሄድ ጀመረ። በቀጣይ ደግሞ የጨካኙ ያፌት እንግዲህ ጨካኙ ያፌት ለደላላ እንዲሁም ደግሞ ለሱ ተባባሪ ለሱ አገልጋይ ደውሎለት ሰራተኛ የቤት ሰራተኛ አገልጋይ እንዲፈልግለት ጠይቆ ነበረ። ያ ልጅ እንግዲህ በደላላዎች ቤት ሄዶ የቤት ሰራተኛ ፈልጎ አለቃ የቤት ሰራተኛ እኮ አገኝቻለሁ ይዣት ልምጣ ብሎ ሲለው እንዴት ናት ሁሉ ነገሯን አጣርተሃል ወይ? አክባሯን እንዴት ነው? ባርግራውንዷ እንዴት ነው? ማለት እኔ ብዙ ጥላት ስላለብኝ እባክህን አጣራልኝ። የገጠር ልጅ ናት ወይ? ስራ አስታውቃለች ወይ? እኔ አሁን ላይ ምንም ስራ እንደሌለባት ታውቃለህ፣ ግን አንዳንድ ነገሮች አሁን በቅርቡ የማሳካቸው ነገር ስላለኝ ለሱ ነው ብሎ ይላታል። እሱም ደግሞ ምንድነው ኤፍራታን በቅርቡ እንደሚያገባት ወስኗል ያፌት። አይ ሁሉንም ነገር ትችላለች፣ እሷ ደግሞ የገጠሬ ናት፣ ምንም ነገር የምታውቅ አይደለችም ብሎ ይለዋል። ሰራተኛይቱን ይዞ እሺ ይዘሃት ና ብሎ ይለዋል። የሰራተኛይቱን ደመወዝ ተነጋግረሃል አይደለ? አዎ ተነጋግሬያለሁ ብሎ ቀጥታ ሰራተኛይቱን ይዞ ወደ ያፌት ቤት ይመጣል። ወደ ያፌት ቤት ሲመጣም ሰላም አለቃ፣ ልጅቷን ይዤ መጥቻለሁ ብሎ ሲለው እሺ ግቡ አላት። ሰራተኛይቱ እጇን ዘርግታ ሰላም ብላ ስትለው አይቶ እንዳላየ ሰምቶ እንዳልሰማ ቁጭ በሉ ብሎ ገልምጦ ልጁንና እሷን ቁጭ ላሉ። እሷ አይኑን እያየች ጣራውን ቤቱንም እያየች ተነጋግራችኋል አይደለ? ከሰራተኛቱ ጋር ምን አይነት ስራ እንዳላት አሁን ላይ ያለሁበት ሁኔታ ከየትስ እንደመጣች ከየት ናት ወደ የት መሆኗንም ታውቃለህ አይደለ? ደላላውን በደንብ አረጋግጠህ ጠይቀዋለህ ብሎ ሲለው አዎ ስለሷ ባርግራውንድ አጣርቻለሁኝ እንዲሁም ደግሞ ስለ ስራውም ነግራታለሁኝ። በአሁኑ ሰዓት አንተ ትዳር እንደሌለህ እንዲሁም ደግሞ ምንም ስራ እንደሌላት አሁን ላይ ቤቱን ማስተካከል በቅርቡ እንደምታገባ ነግራታለሁኝ ብሎ ይለዋል። አዎ እኔ በቅርቡ አገባለሁ። ስለዚህ የማገባት ሚስቴ ሁሉ ነገር ተሟልቶ እንድታገኝ ስለምፈልግ ሰራተኛ የምታደርገውን ሁሉ ነገር አሟልታ ሰርታ ሚስቴ እንድትገባ ነው የምፈልገው። ስለዚህ አስረዳት ብሎ ይለዋል። አይ ይህንን ሁሉ አስረድቻታለሁኝ ብሎ ይላታል። ሰራተኛቱ ብድግ ትልና እሺ ስለ ደመወዝ ተነጋግራችኋል ብሎ ሲላት አዎ ስለ ደመወዝ ተነጋግረናል፣ ግን አንዳንድ ነገሮችን ብታሻሽልልኝ ብትጨምርልኝ ብዬ አስባለሁ እባክዎትን ይቅርታ ብላ ስትል አንቺ አክብረሽ ነው ወይስ ምንድን ነው እርስዎ የምትይ ብሎ ሲላት አይ እኔ ሰራተኛ እንደመሆኔ ማክበሬ ነው ብላ ስትል አይ በሌላ ነገር አክብርኝ እንጂ እድሜያችን እንደሆነ አንድ ነው የሚሆነው ምን የቱን ያህል ትበልጭኛለሽ ብሎ ይላታል ሰራተኛቱን። አይ እኔማ አሰሪ ስለሆኑ ለማክበር ያክል ነው እንጂ ስለ እድሜ አልጠየቅኩም ብላ ትላለች ሰራተኛቱ። እና ስለ ስራው ሁኔታ ነገረሽ አይደለ? አዎ ነግሮኛል። አንዳንድ አስቤዛ የጎደለሽ እሱ ጠይቂያለሽ። ከኔ ጋር ምንም የሚያገናኘን ነገር የለም። እኔ በቅርቡ አዲስ ሚስት ስለማገባ ለሚስቴ ለመወዳትና ለማፈቅራት ብዙ ነገሮችን የምሆንላት ሚስት ስለማገባ ብዙ ነገሮችን አሟልተሽ ቤቱን አስተካክለሽ እንዲጠብቂያን ነው የምፈልገው። ኦኬ የምፈልጊው ነገር ካለ እሱን መጠየቅ ትችያለሽ ይላታል። እሺ ትልና ሂጂ ልብስሽን አምጪ ተብላ ወደ ቤቷ ትሸኛለች። ያንን በማስመልከት እንግዲህ ገኒና ጽዮን እንዲሁም ደግሞ ቢኒ ጽዮንን አዝሎ ወደ የናታን ጋር ይሄዳል። ናታን ጽዮንን አዝሎ እንዲሁም ደግሞ ገኒ ከኋላው እየሄደች ቤት ገቡ። ናታን እዚህ ቤት ሰው የለም እንደ እያለ ቢኒ ገባ። በገባበት ሰዓት እንግዲህ ናታን ከደረጃው ሲወርድ እነሱ ጽዮንን አዝሎ ገኒ ከኋላው ስትሄድ ተገጣጠሙ። እህቴ ምን ሆና ነው? ምን አገጠማት እህቴ ብሎ ይላል ናታን። አይ ምንም አልሆነችም፣ ይሄውልህ አዘልኳት፣ አዝያት ውረጅ ስላት አልወርድም አለች ብሎ ሲለው እሱም ደንግጦ እህቴ ምን ሆነሽ ነው? ምን አጋጠመሽ ብሎ ሲላት አይ እኔ ምንም አልሆንኩም እንዳዝል ፈልጌ ነው ብላ ትላለች። እባክሽ ውረጅ ባክሽ ብሎ ቢለምናት ጽዮንን እየቀለደች አይ እኔ ተመችቶኛል እዘለኝ እያለች እየቀለደች ከቢኒያም ጀርባ ላይ መውረድ አልፈለገችም። እንዲሁም ገኒ እባካችሁን እናንተ ልጆች ኧረ እባክሽን ውረጂ እባክሽን ብላ ስትላት እንዲሁም ሙድ እያያዘችባት እባክሽን ውረጂ እያለች ነው ገኒ እያሉ ሙድ እየተያዙ ናታን በመጣበት እሱም ደንግጦ ሆና ነው ብሎ ሲለው አይ ምንም አልሆነችም አውቃ ነው ብሎ አለው።
ያንን በማስመልከት እንግዲህ እሺ ካላችሁኝ እወርዳለሁ ብላ ጽዮን ከቢኒያም ጀርባ ላይ እና ጽዮን ወረደች። ወረደች እና ናታንም እንዲሁም ደግሞ ገኒ ቢኒ ጽዮን ሳሎን ቁጭ ባሉበት ሰዓት ገኒ ናታን የት ናት ያፌት የት ናት ኤፍራታ ልጅ የት ናት ብላ ስትለው ፎቅ ናት የጽዮን እኮ ክላስ ለመቀየር ልብሶቿን አወጣተን እንዲሁም ደግሞ ቁም ሳጥኗን ቀየር ነው ታች ያመጣንለት እንዳይደክማት ብለን ስለዚህ እዛ እያስተካከለች ነው ክላስ ብላ ስትለው እሺ በቃ አለች ገኒ። አይ ናታን ለማገዝ አስባ መስሎ ነው እሷ እኮ ኤፍራታን ለማውራት ስለምትፈልግ ነው ብሎ ይለዋል ቢኒ። ነው እንዴ ገኒዬ እንግዲያስ ውጭና ጠይቂያት ፎቅ ናት የኔ ጨረቃ ብሎ ይላታል። እሺ እናንተ ተጫዋቱ እኔ ከኤፍራታ ጋር ደርሼ ልመለስ እሺ ልጆቼ ብላ ገኒ እየተንደረደረች ወደ ፎቅ ወጣች። ወደ ፎቅ በወጣችበት ሰዓት ኤፍራታና ገኒ አብረው እያወሩ የት ሄደሽ ነበረ ምናምን ስትላት ከጽዮንና ከእኔ ጋር ቤዚን ለመጠየቅ ፖሊስ ጣቢያ ሄደን ጠይቀን አመጣን። ቤዚ ግን ጨካኝ ናት፣ እህትሽ በጣም ጨከነ ስትል እንደዚህ ያለች እህት የለኝም ገንዬ ብላ ስትላት እባክሽን የኔ ልጅ ራስሽን ጠብቂ፣ ለራስሽ ኑሪ፣ ራስሽን ሁኚ እያለች እየመከረች አሳለ እንዲሁም ደግሞ ናታንና ቢኒ ጽዮን ቁጭ ባሉበት ቤዚን እንደጠየቃት ናታን ብሎ አለው ቢኒ። አይ እኔ አልጠየቅኳትም እንዲጠይቃትም አልፈልግም። ሲጀመር እዛው ያለችበት ታሰረችበት ቦታ የኒካ እንዲሁም ደግሞ የፍች ጥያቄ እዛው አቀርብላታለሁ። እሷን ማየትም መጠየቅም ምን እንደደረሰችም ማየትም መጠየቅም አልፈልግም። በቅርቡ እዛው በታሰረችበት የፍች ጥያቄ አቀርብላታለሁ ብሎ አለው ናታን ቢኒን። እንዴ ወሰንክ እንዴ? አሁን በቅርቡ ልታደርገው ነው አለ ቢኒ። አዎ በቅርቡ አድርገዋለሁኝ ብሎ ሲል ሁለታቸው እያወሩ እያለ ጽዮን ቁልጭ ቁልጭ እያለች እኔ ጋር ለምንድን ነው ያላወሩት ብላ እሷ ደግሞ አውቃ በእነሱን እንትን ለማለት አይኗን ጭልም አድርጋ ልክ እንዳመማት ወደቀች። በወደቀችበት ሰዓት ቢኒና ናታን ደንግጠው እህቴ ምን ሆነሽ ነው እባክህ ውሃ አምጣልኝ ብሎ ቢኒ እየተንደረደረ ውሃ ሄዶ አምጥቶ በጽዮን ላይ ውሃ ላይ ሲረጩባት አይ ሐኪም ቤት ሆስፒታል እንውሰዳት ብሎ ናታን ታቅፎ ሊወስዷት ሲል ውሸቴን ነው ብላ ስትላቸው በጣም ተናደው እነሱ ቢኒያም ናታን በታቀፈበት ተናዶ ከነቡ ላይ ወይም ደግሞ ሶፋው ላይ ጣላት። በጣለባት ሰዓት እንግዲህ በጣም ይቅርታ ወንድሜ፣ እኔ እኮ ብቻችሁን እኮ እናንተ እንትታችሁ ሁለታችሁ ስተዋሩ እኮ ለምን ተወይ ብዬ ነው ምናምን ብላ ስትላቸው አይ ይሄ ስራሽ ጥሩ አይደለም፣ የልብ በሽታ ቢኖርብንስ አንቺ ታመሻል፣ አሞሻል፣ ውሸትሽ ነው ወይም ደግሞ ቀልድ ነው ብለን አንልም፣ እንዴት ታደርጊያለሽ ብሎ ናታን በጣም በቁጣ መንፈስ ፊቱን አኮራፍቶ ይጠይቃታል። ይቅርታ ወንድሜ ሆይ ጆሮዬን ይዤ ይቅርታ እየጠየኩ አይደለ? እኔን ደግሞ ወድህ ታውቃለህ አይደለ? ወንድሜ በጣም ይቅር በለኝ ብላ ስትለው አይ ይሄ በይቅርታ የሚታለፍ ነገር አይደለም ብሎ ናታን ጽዮንን መለሰለት። እሺ በቃ አንተ ይቅርታ ካላደረክልኝ ፍቅረኛዬ ይቅርታ ያደርግልኛል። ቢንዬ በጣም ይቅርታ፣ እኔ እኮ ሁለታችሁ ብቻ ስትዋሩ እኔን ለምን ተወይ ብዬ ነው ብላ ስትለው ይሄ በይቅርታ የሚታለፍ ነገር አይደለም፣ የልብ በሽታ ወይንም ደግሞ የሆነ ነገር ቢሰማንስ እንዴ ቀልድ ነው ብለሽ የምታደርገው ነገር በኋላ ላይ ዋጋ እንደሚያስከፍል አታውቂም ብሎ ሲላት እሺ ይቅርታ በቃ ይቅርታ ብላ እሷም ጆሮዋን ይዛ ይኸው ይቅርታ እያልኳችሁኝ አይደለ ብላ ስትላቸው ናታንና ቢኒ ተያይተው ቁጭ ባሉበት ሰዓት እነሱ ተመካክረው ጽዮንን በጣም እያሳሳቁ በጣም እየኮረኮሩ በጣም አሳቋት። በጣም ይቅርታ እባካችሁ ልቀቁኝ፣ ወንድሜ ልቀቁኝ ማለት ጀመረች። እሷ ደግሞ በሳቅና በደስታ ሁላቸውም በሳቅ ፈገግታቸው በሳቃቸው እንዲሁም ደግሞ በደስታ ጽዮንን መኮልኮል እንዲሁም ደግሞ እሷን ማጫወት ጀመሩ። እሷ ደግሞ እየሳቀች ከስራቸው ብድግ ብላ ከኤፍራታና ከገኒ ጋር እየተንደረደረች ፎቅ ወጣች። ፎቅ በወጣችበት ሰዓት ምን ሆነሽ ነው
ኤፍራታም ፊቷ በደስታ ተዋጠ። እንዲሁም ገኒ ፊቷ በደስታ ተዋጠ። ምን ሆነሽ ነው? አውቀሽ ነው ወይስ በቀልድ እየሳቅሽ ነው ስትል ወንድሜን እኮ ቢኒያምን የሆነ ነገር አድርጊያቸው እኮ አስቀይሚያቸው ከዛ ይቅርታ አድርጉልኝ ብዬ ብላቸው በአስራራ ይቅርታ አድርገውልኝ ይኸው አሁን ይቅርታ አደረጉልኝ፣ ለዛ ነው የሚያስቁኝ ብላ ጽዮን ለገኒና ለኤፍራታ ነገረቻት። እንግዲህ በስተመጨረሻ ደግሞ ያፌት በእስር ቤት እንዲሁም ደግሞ ቤዚን ለመጠየቅ በሄደበት ሰዓት አንቺ ጨካኝ አረመኔ እንኳንም እዚህ እስር ቤት ገባሽ፣ ኤፍራታን ለማስገደል ያሰብሽው በምን ምክንያት ነው ብሎ ኤፍራታን ጠይቃት፣ ቤዚን ጠይቃት። አይ ይቀርላት መስሎሃል፣ አሁንም እንደምትገደል በቅርቡ እንደማስገድላት ማወቅ አለብክ ብላ ቤዚ ለያፌት ትመልስልታለች። ያፌት ደግሞ እኔ ኤፍራታን በቅርቡ አገባታለሁ፣ ኤፍራታ የኔ በቅርቡ የኔ ሙሽራ ናት፣ በቅርቡ አገባታለሁ፣ ይህንን ባደረግሽበት ሰዓት ዋጋ ያስከፍልሻል፣ እኔ ኤፍራታ የኔ ሚስት ናት ብሎ እነዛ እየተከራከሩ በዚሁ አለቀ እላችኋለሁ። ውድ ቤተሰብ በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።